ዛሬ የኪሱ አቅም ምን ይላል? የገንዘብ ዋጋ ትላንት ከነበረበት ጨምሯል ወይስ ቀንሷል? በየደቂቃው የሚቀያየረው የገንዘብ ዓለም ውስጥ የዛሬው የባንክና የትይዩ ገበያ መረጃዎች ምን እንደሚመስሉ ይዘንላችሁ ቀርበናል። ካልቸኩሉ በስተቀር ገንዘቡን ከመመንዘር በፊት ይህን መረጃ ማየት ትርፉን ያረጋግጡታል። አሁን የምንሄደው ወደ ምንዛሬዎቹ ነው። ከ15 በላይ የሆኑ የምንዛሬ ተመኖችን በኢትዮጵያ ብር በባንክ እንዲሁም በትይዩ ገበያ በስንት እየተዘረዘሩ እንደሆነ እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ታዲያ ሲጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አበረታታችኋለሁ። የምንጀምረው ከአሜሪካ ዶላር ይሆናል። የአሜሪካ ዶላር የትይዩ ገበያው ምንዛሬ እናስቀድምና በመጨረሻም ደግሞ የባንኮችን ዋጋ የምንነግራችሁ ይሆናል። አንድ የአሜሪካ ዶላር በዛሬው ቀን በ191 ከ74 ነው በመዘርዘር ላይ የሚገኘው። 100 የአሜሪካ ዶላር ደግሞ 19174 እየተዘረዘረ ይገኛል። ዩሮን ስንመለከት አንድ ዩሮ ዛሬ እየተዘረዘረ የሚገኘው በ216 ከ86 ሲሆን 100 ዩሮ ደግሞ በትይዩ ገበያው ዛሬ መጋቢት 15 2018 ዓ.ም ላይ በ21686 በመዘርዘር ላይ ይገኛል። ቀጥሎ የምንመለከተው የፓውንድ ስተርሊንግ ነው። አንዱ የፓውንድ ስተርሊንግ 253 ብር ከ21 ሲዘረዘር 100 ፓውንድ ስተርሊንግ ደግሞ 25321 እየተዘረዘረ ይገኛል። እንቀጥላለን። በመቀጠል የምንመለከተው የስዊስ ፍራንክ ነው። አንዱ የስዊስ ፍራንክ 240 ብር ከ98 ሲሆን 100 የስዊስ ፍራንክ ደግሞ 24098 ብር በመዘርዘር ላይ ነው የሚገኘው። ዛሬ የካናዳ ዶላር በትይዩ ገበያው በስንት በመዘርዘር ላይ ይገኛል ካላችሁኝ፣ አንዱ የካናዳ ዶላር በ139.22 ሲዘረዘር 100 የካናዳ ዶላር ደግሞ 13922 በመዘርዘር ላይ ነው የሚገኘው። ቀጥለን የምንመለከተው የካናዳ ዶላር ቀጥሎ የአውስትራሊያ ዶላር ሲሆን አንዱ የአውስትራሊያ ዶላር በ133 ከ89 ይዘረዘራል። 100 የአውስትራሊያ ዶላር ደግሞ 13389 ነው በመዘርዘር ላይ